ሰላም ዛሬ እንግዲህ ዳው ላይ መጣሁት ከኢህወት መሰረዝ ኢህወት በምርጫ ቦርድ መሰረዝ ጋር በተያያዘ ስለሚነሱ ጉዳዮች ነው። በእርግጥ ያው ከትላንት ወዲያ እንግዲህ ራሴ ፌስቡክ ላይ በጠየቁት መሰረት በጣም ብዙ ጥያቄዎች ነው የሰበሰብኩት። ቢያንስ ጥያቄ ብዬ ወሰድኳቸው ግማሾች ኮሜንት ነው። 167 ሰው አካባቢ ነው ጥያቄ ያለው እና እዛ ውስጥ መቶዎች የሚቆጠሩ ጥያቄዎች ናቸው። ብዙዎቹም የቃረቡና የሚደራረቡ ናቸው። አንዳንዶቹ ከእንትኖች ይወጣሉ። ስለዚህ ምንድነው የማደርገው? ሁሉንም አድሬስ ማድረግ ስለማይቻል ከአንድ 10 ደቂቃ የማይበልጥ ያክል አሁን አወራና ዜን በሌላ ርዕስ አድርጌ ደግሞ መልሼ እቀጥልባቸዋለሁ ማለት ነው። እንደ እንትን ናቸው እንግዲህ ዋና የመጀመሪያ ማለት 3-4 ነገሮች ናቸው ዋና የሚወድቁት። የምርጫ ቦርድ ውሳኔ፣ ከፕሪቶሪያ ጋር ያለው ግንኙነት፣ ፌዴራል መንግስት ለምን እንዲህ ማድረግ ፈለገ፣ ህወሓት ስለምን እንደዚህ መሆን ፈለገ እና በጊዜያዊ መንግስቱ የትግራይ ጊዜያዊ መንግስት ላይ ምን ተጽዕኖ ይኖረዋል? እነዚህ ናቸው ዋናዎቹ። የህወሓት ሀብት እዚህ ጋር የሚያያዙ አንዳንዶቹ እኮ በአጭር ጊዜ ሊያልፉ የሚችሉ ናቸው። ዞሮ ዞሮ ከምርጫ ቦርድ ውሳኔ እንጀምር። እንግዲህ ምርጫ ቦርድ 2015 ላይ ከፕሪቶሪያ ስምምነት በኋላ የህወሓት አሸባሪ የሚለው ሲነሳ ምርጫ ቦርድ የነበረውን የህወሓትን እውቅና መልስ ሲባል አያን የድሮን እውቅና ሊያመለስ የሚያስችለኝ አንቀጽ የለም ህጉ ላይ። ስለዚህ ወይ እንደ አዲስ ነው መዝገብ የሚችለው አለ። ኦኬ ፌዴራል መንግስት በዛ መሰረት እንግዲህ ሌላ ህግ አወጣ። ያወጣው ህግ ከዚህ በፊት የተሰረዙ ፓርቲዎች በአዲስ መልኩ የሚመዘገቡበት ነው። ይህ መቼ ነው? እንግዲህ አምና መጋቢት 2016 ላይ ህግ ተሻሽሎ የወጣው በአዲስ መልኩ ወይም በልዩ ሁኔታ የሚመዘገቡበት ህግ ወጣ። ይሄኛው ህግ ስቲል የተሰረዘ ፓርቲ የሚመዘገብበትን ነገር ነው ያስቀመጠው። ስቲል ውጤቱ እንደ አዲስ መዝገብ ሆነ ማለት ምን ያክል የተሻሻለ ነገር እንዳለው እዛ ላይ ግልጽ አይደለም። ግን ኦፍኮርስ ሪሌቲቭሊ ፋስት ትራክድ የሆነ የተፋጠነ የምዝገባ ሂደት ያስቀምጣል። ለምሳሌ ሌላ ፓርቲ ቀድሞ እውቅና ሰጥቶት ጉባኤ አድርጎ ከዛው ሰርተፍኬት የሚሰጠው እዚህ ግን ሰርተፍኬቱን ካገኘ በኋላ በአጭር ጊዜ 6 ወር ውስጥ ጉባኤ ማድረግ እንደሚችል ሰው ትንሽ ሂደቱ ሪቨርስ ሆኖ የተፋጠነ ሆነ የተሻሻለ ነገር አለው። ዞሮ ዞሮ እዚህ ላይ እኔ ብዙ ጊዜ የነበረኝ ክርክር እስቲ አሁን ማዘነብልበት ምርጫ ቦርድ ያለውን ዲስክሬሽን የመወሰን ስልጣን ተጠቅሞ የህወሓትን የበፊት እውቅና መመለስ ይችል ነበረ የሚል ነው። ሌሎች አሳማኝ በሆነ መልኩ የሚከራከሩት ደግሞ የምርጫ ቦርድ ኳሳይ ጁዲሻል እንደ ከፊል ፍርድ ቤት ባህሪ ያለው ልክ እንደነዚህ እንደ መሬት አስተዳደር፣ የግብር ይግባኝ ሰሚ ጉባኤ እንደዚህ የሚባሉ ተቋሞች እንደዛ እንደሚወስኑት አይነት ፍሌክሲቢሊቲ ያለው ውሳኔ መወሰን ይችላሉ ቢባልም ይሄን ያክል ርቀት መሄድ አይችልም። ስለዚህ ይሄንን ወይ ፍርድ ቤት ሄዶ ህወሓት ማስወሰን ያለበት ወይ ደግሞ ፓርላማ ሄዶ ህግ ማሻሻያ መደረግ ያለበት የሚል ጠንካራ ያለ ክርክር ይቀርባል። ዞሮ ዞሮ ግን ከዛም በኋላ ይሁን በተለያዩ ስቴፖች ላይ ምርጫ ቦርድ የሚያደርጋቸው ነገሮች ከብርቱካን ሚደቅሳ ጀምሮ ቅንነት ያለው ነው ብዬ አላስብም። ግን ሜይ ቢ ግን ምርጫ ቦርድ ህወሓትን ወይ ደግሞ አንድን የተሰረዘ ድርጅትን በዛ በፊት በነበረው ህግ መልሶ የመዘግበት ስልጣን የለውም የሚለው የተወሰነ ደረጃ እንግዲህ አሳማኝ ሊሆን ይችላል። ይሄ በደንብ ክርክር የሚፈልግ ነገር ነው። ዞሮ ዞሮ ግን አሁንስ ማን ሊያስተካክለው ይችላል? ከዚህ ጋር የመጣ ጥያቄ ነው። አሁንም ቢሆን ሌላ ህግ ማሻሻያ ሊወጣ ይችላል። እንግዲህ በነበረው ህግ መልሰው ደብረጽዮን ሊያመለክቱ የሚችሉበት ነገር እንዴት ነው የሚሆን አላውቅም። ያው እንግዲህ ምርጫ ወደዚህ ሌላ መመሪያ ማውጣት ይኖርበታል። በጣም ተሰርዞ የነበረ ፓርቲ እንዴት እንደ አዲስ እንደሚያመለክት ነው ህግ የተናገረው። በዛ መሰረት አመልክቶ ከተሰረዘ በኋላ ድጋሚ እንደገና ማመልከት የሚችልም አልመሰለኝም። ስለዚህ ወይ ህጉን ማሻሻል ይኖርበት ማለት ነው። አሁን እንደገና ሌላ ቁልፍልፍ ውስጥ ነው። ግን ዞሮ ዞሮ አሁን አብስትራክት የሆነ ውይይት ስለሚሆን ወይ ከሎየሮች ጋር ቁጭ ልናዳብረው እና ልመለስበት ይችላለሁ። ዞሮ ዞሮ ግን ፖለቲካሊ ተደራድረው ግን ያን ሰው ጥያቄ ስለሆነ ተደራድረው ሊያስቀጥሉ ይችላሉ። ዞሮ ዞሮ ህግ ከተሻሻለ በተሻለ ህግ ነው ምርጫ ቦርድ ሄደው ፍርድ ቤት ሄደው እንደዛ ሊያወስኑበት የሚችል ነገር አለ። ህወሓት ሌላ ፓርቲ ሊመሰረት ይችላሉ የሚለው ይሄ ነው አንዱ ትልቁ ነገር። ምንድነው የተለያዩ ሀገሮች ጊዜ ነገር አጋጥሞ ያውቃል። ባለፈው እሑድ ነው ሰኞ ከቢቢሲ ጋር ምሳወራ ጠቅሼው ነበረ። የኤርዶጋን ፓርቲ 2 ጊዜ ወይ ምናምን በቱርክ ህገ መንግስታዊ ፍርድ ቤት ተሰርዞ ነበረ። በአዲስ ስም እንደ አዲስ ነው የተቋቋመው። ታማኝ አባሎች አሉት፣ በአዲስ ስም ይመዘገባሉ። ስለዚህ ፓርቲው ውስጥ ተቋማዊ ልምሻ ውስጥ ካልገባ የሚያሰባስበው አጀንዳና ኮዝና አጠቃላይ ውስጣዊ ጥንካሬው ካለው በአዲስ ስም ተመዝግበው አባሎቹ እንደ አዲስ ይመዘገባሉ። ምን ታደርገው አትችልም። ኦልሬዲ ህወሓት አሁን እንደገባበት አይነት ቀውስ ስለገባ ድርጅት ግን ይሄ ችግር ሊፈጥርበት ይችላል ብዬ ነው እዛ ላይ ያቀረብኩት። አሁንም እንደዛ ነው። ሌላ ሰው ሊመዘገብ ይችላል። ማንም አይከለክላቸውም። የህወሓት አባላት ወንጀለኞች ናቸው አልተባሉ፣ የህወሓት መሪዎች ህገወጥ ናቸው አልተባሉ፣ የፖለቲካ መብታቸው አልተነጠቀም። እንደ ተቋም ጥንካሬ ያላቸው ወይ ነው ያ ነው። እዚሁ ጋር ተያይዞ ፌዴራል መንግስት ለምን እንደዚህ ያደረገ የሚል ጥያቄ ስለለ ነው ማለት ብዙ ጋር ብዙ ነገር ሊባል ይችል የለ። በእርግጥ አሁን ህወሓት የሚለውን ስም ብራንድ ስሙ በጣም ታዋቂና የቆየ ስለሆነ
ያን ይፈልጉታል፣ እነ ደብረጽዮን ይፈልጉታል፣ እነ ጌታቸውን ይፈልጉታል። ከዛ አንጻር ትርጉም ያለው ቢሆንም ከዛ ውጭ ያሉ ነገሮች ግን ማለት ያ ስሙ እንደ ብራንድ ሉዝ ከማድረግ ታዋቂነቱን ለመጠቀም ህዝብ ጋር ያለውን ለመጠቀም ያን ድል ከማጣት ውጭ ብዙ የሚያስቀረው ነገር አይኖርም ማለት ነው። ለምሳሌ ፌዴራል መንግስት በስሙ ያላቸውን አድቫንቴጅ ሊቀማቸው ፈልጎ ሊሆን ይችላል ማለት ያንን አሳጥቷቸው ሊሆን ይችላል። ከዛ ውጭ ግን ያው ሊቀጥሉ የሚችሉበት እድል አለ ማለት ነው በአዲስ ስም። ኦኬ ወደ ፕሪቶሪያ ጋር ምን ግንኙነት አለው ወደሚለው ልሂድ። አሁን እዚህ ጋር እንግዲህ በደንብ ያዙልኝ። የፕሪቶሪያ ስምምነት የፖለቲካ ስምምነት ነው። የሆነ አሁን አማኑኤል አሰፋ ብዙ ጊዜ ሚዲያ ላይ የወጣ እንደሚለው የጋብቻ ውል ነው አይደለም። እንደዚህ አይነት አይደለም። እንደዚህ አይነት ግንዛቤም የለም። የፖለቲካ ስምምነት ነው። እነዚህ የሰላም ስምምነቶች በየቦታው እንደዚህ ነገር ይፈጸማሉ። ሲፈጸሙ ተወያዩ ወገን ለምሳሌ ከእንትና ጋር ዶሃ ላይ ስትደራደር ነበር አሜሪካ ከታሊባን ጋር እውቅና ሰጥታለች ማለት አይደለም። ከእውቅና ጋር የሚያገናኘው ነገር እውቅና ተሰጣተናል የሚለው ዝም ብሎ ቀልዶ ፖለቲካሊ ኦኬ ጥሩ ይህን መንግስት አላውቀውም ይህን መንግስት ቀይራለሁ እያለ የነበረ ኃይል ኦኬ መንግስት አውቀዋለሁ ብሎ ይችላል። ያኛውን ደግሞ ቁጭ ያልናገርም ያለውን ከንጮ የተናገራለሁ ብሎ ይችላል። በዛ ሴንስ በዚህ ሉዝ በሆነው ሴንስ ሁለታችን አንዳችን አወቅን ወይ ደግሞ ተካብረን ለመናገር ፈቃደኛ ሆነን ብሎ መውሰድ ይቻላል። ከዛ አልፎ ግን እውቅና ተሰጥተናልና የህግ እውቅና መንፈስ አለው ወይም የዚያን ትርጉም አለው ብሎ ማስቀመጥ አሳች ነው። ይሄን ካልኩኝ በኋላ በፕሪቶሪያ ስምምነት ላይ ይሄም ተጽዕኖ አለው። እንግዲህ ፕሪቶሪያ ስምምነት የተለያዩ አክተሮች አሉ። በብዙ ምክንያት የፕሪቶሪያ ስምምነት ለምሳሌ ስሙ ያልጠቀሰ የኤርትራ መንግስት አለ። የኤርትራ መንግስት በሚያደርገው እንቅስቃሴ ምክንያት የፕሪቶሪያ ስምምነት ፌል ሊያደርግ ይችላል። ስለዚህ ማለት ፕሪቶሪያ ስምምነትን ሊያፈርስ የሚችል አደጋ ይጋብዛል ወይ ኤኒቲንግ ይሄን ችግር ሊያመጣ ይችላል ኦብቪየስሊ። ነገር ግን ህወሓት ሰርቲፊኬት ስለተሰረዘ ሳልተሰረዘ ግን የፕሪቶሪያ ስምምነት ይፈርሳል ማለት አይደለም። ፕሪቶሪያ ስምምነት በመሰረቱ ምንድን ነው? ከህወሓትን የሚመለከቱ አንድ ሁለት አንቀጾች አሉት። የቅሩት አብዛኞቹ ነገሮች ትግራይን እንደ ቴሪቶሪ የሚመለከቱ ናቸው። ለምሳሌ ሁማኒታሪያን አክሰስ፣ የሰብአዊ እርዳታ መግባት፣ መሰረታዊ አገልግሎቶች፣ ቴሌ፣ መብራት ኃይል ስራቸው እንዲቀጥሉ ማድረግ፣ ቤዚክ ሰርቪስስ፣ ፕሮቴክሽን ኦፍ ሲቪሊያንስ፣ እነዚህ ሁሉ ለፓርቲውና ወይ ለፓርቲው አባላት የሚደረጉ አይደሉም። በቃ ከህዝቡ ከኤራው ጋር ያለ ኮሚትመንት ነው። ለኤራው ይህንን ያደርጋል ፌዴራል መንግስት ነው። ከዛ ቀጥሎ የፌዴራል ውጭ ያሉ ታጣቂዎችን የኤርትራዊና አማራ ታጣቂዎችን ማውጣት፣ እንደዚህ ክልል የሚመለከቱ ናቸው። ኢቨን ዲዲአር ራሱ እንኳን አሁን ሰራዊት መበተን አንዳንድ የሰራዊት አዛዦች ያው ሲነሽጣቸው እየወጡ ድርጅታችን ና ያሉ እንደ ፓርቲ እያወሩ ያምታቱታል እንጂ ሰራዊቱ ያን ጦርነት ከቆመ ጀምሮ ኮንሰፕቹዋሊ ማለት ነው። እዛ ላይ ያለው ሀሳብ ምንድን ነው? የትግራይ ሰራዊት ማለት ነው በጊዜያዊ መቆያ ቦታ ላይ እንዳለ በሂደት ነገሮች ሲሟሉ ትጥቅ ፈቶ ወደ ሰላማዊ ህይወት እንደሚመለስ ነው። ዳስ ኮንሰፕቹዋሊ ያ ነው። ህወሓት አሁን የጭቅጭቅ ባይኖርና ለምሳሌ ብርቱካን ሚደቅሳ የዛሬ 2 ዓመት መዝገባው ቢሆን ኖሮ ሰራዊት እያዘዘ ሊቀጥል አይደለም። ስለዚህ ዲዲአር ውስጥ ለምሳሌ ዲዲአርን አንድ የፖለቲካ ፓርቲ ራ እንዳያደርጉ አይችልም። ኦኬ እንደ አማጺ ኃይል ከሆነ ታጣቂ ይኖርሃል። የፖለቲካ ፓርቲ ስትሆን ግን ያኛውስ ምን ይሆናል? ለምሳሌ እንበልና እንኳ ህወሓት ፈቃድ ስለተሰረዘ ነው። እንደዚህ አድርገን እናስበው። ህወሓት የሚፈልገው አይነት ፈቃድ ቢያገኝስ ኖሮ ህወሓት ማለት ፕሪቶሪያ ይፈርስ ነበር። ምክንያቱም አንድ ህጋዊ ፓርቲ ሰራዊት ይዞ ሊቀጥል አይችልም። ስለዚህ ዲዲአር የሚያስፈጽም ሊጠፋ ነው ማለት ነው። ስለዚህ ወይ አንድ ህጋዊ ፖለቲካ ፓርቲ ሰራዊት ይዞ ሊቀጥል ነው፣ ወይ ደግሞ ህጋዊ ፖለቲካ ፓርቲ ስለሆነ ሰራዊት ማለት ስለማይችል ዲዲአር ማስፈጸም ስለማይችል ዲዲአር ፈረሰ ሊባል ነው። ኢት ዶዝንት ሜክ ሴንስ ዳት ዌይ። ስለዚህ ዲዲአር በራሱ የሚፈጸም ነገር ነው። የሚያስፈጽም ተቋም ይቋቋምለትና አሁን የተቋቋመው ብሔራዊ ታድሶ ኮሚሽን ይባለው በዛ መልክ መቋቋሙ ጥሩ ነው ጥሩ አይደለም፣ እንደዚህ ቢሆን ይሻላል፣ ሊያወያይ ይችላል። እዚህ ላይ እንኳን የተለየ ሀሳብ ሲቀርብ ሰምቼ አላውቅም። ግን በዚህ ምን በሌላ መልኩ እነዚህ ነገሮች የሚፈጽም ተቋም ኢኒሻል አንኮሪንግ ተቋማዊ መልህቅ ማስያዝ ማለት ነው በማድረግ ነገሮች መስመር ሊይዙ ታደርጋቸዋለህ እንጂ ዲዲአር ውስጥ አንድ ዲዲአር ለመፈጸም ገና በቂ ባጀት የለም። ገና ለመጀመሪያ ፌዝ ነው ብር ያለው እንደ ሌላው ውስብስብ ኮንተን ማለት ነው። ዲዲአር ለመፈጸም 5 ዓመት ሲፈጅ ህወሓት ሰርቲፊኬትም ይዞ ምርጫም የተዋደረ ሰራዊትም አለኝ እያለ ሊቆይ ነው አለ ፕሪቶሪያ እስከሚያልቅ ድረስ። እንደዛ ብለን እንወስደው አንችልም ማለት ነው። ይሄ ዝም ብዬ በሎጂክ ብቻ አይደለም የማወራው፣ በተለያዩ ሀገሮች ላይም ተሞክሮ ስላለ ነው። በቀላሉ ኮሎምቢያ ፋርክ የሚባል አማጺ ኮሎምቢያ ፓርቲው ሙሉ ሙሉ አማጺ ነው የነበረው እንደ ህወሓት። እንዲያውም በፊት ፓርቲው የሚያውቅ አይደለም እሱ። ሰላም ስምምነት በተፈራረሙ በአመቱ በአዲስ ስም ተመዘገበና ምርጫ መሳተፍ ጀመረ። እንደሚያስተዳድረው ቴሪቶሪ ምናምን የለውም በሱ ኬዝ። ነገር ግን ይሄ የፍትህ ጉዳዮች የሚባሉ የዲዲአር እነዚህ ሰራዊት ታጣቂዎችን አቋቋም የሚባል ነገር የመሳሰሉት ነገሮች በራሳቸው መስመራቸውን ይዘው ለአመታት ነው የቀጠሉት።
ገና ተፈርሞ አመት ሳይሞላ ነው ወደ ኖርማል እንትን የገባው። ወደ ሲቪሊያን ፓርቲ አቋቋመ። ሲቪል ሆኖ ማያውቅ ነው መጨረሻ ነው አቋቋመ። ፓርቲ መግባት ያልፈለጉት አባሎቹ ደግሞ ካምፕ ገብተው ትጥቅ ፈተው መቋቋሚያ የተሰጠዋቸው ሆነ አድርገው በራሳቸው ሂደት አመታት ፈጀ። ደቡብ ሱዳን ኤስፒኤልኤም የጆን ጋራንግ ፓርቲ ማለት ነው። ገና የደቡብ ሱዳን ነፃነት ሳይታወጅ መሰለኝ ለሁለት የተሰነጠቀው 2009 ላይ መሰለኝ የተሰነጠቀው እንደ አመታቸው እንዳይሆን ከዛ 4 እና 5 ደርሰዋል ተሰነጣጥቀው ማለት ነው። ነገር ግን የዓለም ግፊትም ስላለ ያው አፍሪካ ህብረት ምናምን በጣም የሚካተል ነገር ስለሆነ ስምምነቱ ተግባራዊነቱ እንዲቀጥል ሆነ። ስለዚህ ማለት ውስጡ ስምምነት ውስጥ ያሉ ነገሮች አካባቢ እንደ አካባቢ የሚገዙ አካባቢ እንደ አካባቢ የሚመለከቱ ስለሆነ እዛ አካባቢ ላይ አሁን ጊዜያዊ መንግስት አለ ለምሳሌ፣ ወይ ደግሞ የፓርቲዎችን ኮንሶርቲየም ሊቋቋም ይችላል። በተለያየ መልኩ ሊቀጠልበት ይችላል። ወይ ደግሞ ፓርቲን ባይኖር ለምሳሌ አሁን የጎደሉ ያልተሞሉ ነገሮች ስላሉና ኢትዮጵያ መንግስትን በደንብ እየሄደበት ስላልሆነ ነው እንጂ ብዙ ነገሮች መስመር ይዘው ቢኖሩ እያንዳንዱን ለተለያዩ ተቋሞች ኃላፊነት ይዘው ሊቀጥሉ የሚችሉበት ድል ነበር። በእርግጥ እዚህ ፕሪቶሪያ ላይ እንደ ፓኬጅ ነው መፈጸም ያለበት። ማለት አክቲቭ ንግግርና እንትን ይጠይቃል። ያለፈው 2 ዓመት በአብዛኛው የባከነ ነው። ለዛ ስለሆነ ነው እንጂ ብቻ በብዙ መልኩ ሊቀጥል የሚችልበት እንዳለ ማለት ነው። እንግዲህ በቂ አብራራት ይመስለኛል። ከዚህ በፊት የሚሰሯቸው 2-3 ቪዲዮዎች አሉ። ከታች ዲስክሪፕሽን ላይ ያስቀምጣቸዋለሁ። አለዚያ ደግሞ ሌላ ጊዜ እመለስበታለሁ። ይህን ካልኩ በኋላ የፕሪቶሪያ ህወሓትና የነሐሴ 3ቱ ህወሓት ልዩነት አላቸው ትገልጽልን የሚለው ማለት ይሄ እንግዲህ አብስትራክት ጥያቄ ነው የሚሆነው። ዞሮ ዞሮ ፕሪቶሪያ ሲፈረም የነበረው ህወሓት እንደ አማጺ ግሩፕ ልንቆጥረው እንችላለን፣ እንደ ታጣቂም ልንቆጥረው እንችላለን። በዛ ምክንያት ስምምነቱ የፈረመው አክቲቭ ጦርነት ውስጥ የነበረ ጦርነት የመራ ያለ ያው ሴንትራል ኮማንዶ ውስጥ ከ7ቱ 5ቱ የህወሓት ስራ አስፈጻሚዎች ናቸው ነበሩት። ስለዚህ ሲቪል ፖለቲካ ፓርቲ ሳይሆን እንደ ታጣቂ ፓርቲ ጦርነት እየመራ የነበረ ነው። አሁን ነሐሴ 3 ላይ የተመዘገበው ግን ሲቪል ፓርቲ ነው። ድሮ የነበረው ህወሓት ነው የተመዘገበው ማለት እንችላለን። ያው እንግዲህ የእድሜው ዘመን ሲጠቀስ ከዛ ጀምሮ ለማልጠቀስም ካልሆነ በቀር ልክ ጦርነት በፊት እንደነበረው ሲቪል ፓርቲ አሁን ሲቪል ፓርቲ ነው ሆኖ ተመዝግቦ የነበረው አሁን ነሐሴ 3 ላይ ማለት ያለፈው ክረምት። ፕሪቶሪያ ሲፈረም ግን የታጠቀ አማጺ ቡድን የነበረው። ስለዚህ ኦፍኮርስ ሌላ ህወሓት ነው ልናስበው እንችላለን። ይኸኛው በዛ ልኮ ጥያቄ ማለት ነው። እንግዲህ ይህን ካልኩ በኋላ ትንሽ ደቂቃ ልውሰድ ካረዘመ ለምን ፌዴራል መንግስት ይህን ማድረግ ፈለገ እና ህወሓት ለምን ይህን ማድረግ ፈለገ? እንግዲህ ከህወሓት ከጀምር እንደ አዲስ መመዝገብ ምን የሚያመጣው ችግር አለ? የለም። እንደውም እዚህ ጋር ጥሩ ነው። ብዙ ሰው ስለ ገንዘብ ሲያነሳስ ነበር። እንደውም እሱ ነው ኢምፖርታንቱ። እንደውም የፖለቲካ ስፔኩሌሽን ይቆይልኝና ኢፈርት በተያያዘ ኢፈርት ራሱን የቻለ የተቋቋመ ነው። በተዘዋዋሪ ነው ህወሓት የሚቆጣጠሩ ኢፈርትን እንጂ ኢፈርት በይፋ የህወሓት ንብረት አይደለም። ስለዚህ ኢፈርት ራሱን ችሎ የሚቀጥል ነው እንዳለው ማለት ነው። ኢፈርት የራሱ ምክር ቤት አለው። ምክር ቤቱ ቦርድ ይመርጣል። ቦርዱ ዋና ስራ አስኪያጅ ይመርጣል። ስራ አስኪያጁ ያው የሌሎቹ እያንዳንዱ ድርጅት ይሾማል። እንደዚህ የራሱ አወቃቀር አለው። አሁን 2012 ነው 2011 ላይ በወጣ ህግ መሰረት ደግሞ የኢፈርት ምክር ቤት ራሱ ጠሪነቱ ለትግራይ መንግስት ምክር ቤት ሆኗል። በትግራይ መንግስት ነው ማለት ማለት ኤኒዌይ አበዛ ስር ነው የራሱ ኦቶኖሚ ቢኖረው። በዚህ ውስጥ ኢፈርት ህወሓት በተዘዋዋሪ መልኩ ነው የሚቆጣጠረው ድርጅቱን እንጂ ቀጣይ ህወሓት ንብረት አይደለም። ያው በዘልማድ እንደዛ ስለሚባል በቀጥታ ህወሓት ከተሰረዘ ኢፈርት ይወረሳል አይነት አድርገን እንዳንወስደው ነው። ሁለተኛው የፓርቲው ካፒታል ገንዘብ ነው የሚባል ያን የምርጫ ቦርድ ጦርነቱ መካከል ላይ ምርጫ ቦርድ ሲሰርዝ የህወሓትን ፈቃድ ያን ጊዜ ንብረቱን ወርሶት ያው ለራሱ አውሎታል፣ ለቦርዱ ስራ ያውለዋል ነው የሚለው። ስለዚህ ምን እንዳደረጉት ባናቅም፣ ስለዚህ አሁን እንደ አዲስ የሚወረስ ነገር የለም። ጽህፈት ቤቱም ቢሆን የሀውልቲ አካል እንደሆነ ነው። የሀውልቲ ትግራይ ሀውልቲ ሰማዕታት ሀውልት የዛ ግቢ የዛ አስተዳደር አካል ነው። በነፃ ነው የሚኖሩበት ያሉት። ከዛ ደግሞ ማወቅ ያለብን ነገር ኢህአዴግ የሚሆን ህወሓት የሚሆን ብልጽግና የሚያናክል ብር አካውንታቸው ላይ ያላቸው አይመስለኝም። ወይም ቢኖርም የተወሰነ ስራ መንቀሳቀሻ ነው። ምክንያቱም ኃላፊዎቻቸውን ከቀበሌ ጀምረው የህዝብ ግንኙነት አማካሪ፣ የአደራጀት አማካሪ ምናምን ያለው የፓርቲው መዋቅር ከዛ ጀምሮ እስከ የጠቅላይ ሚኒስትሩ አማካሪ ድረስ የሚል ድረስ ፖስት ይዘው ደሞዝ የሚከፈላቸው አሁን አደም ፋርሃ መሰለኝ ብልጽግና ምክትል ሊቀመንበር አሁን ስ የተቀየረ አይመስለኝም። ሞስት ላይክ ደሞዝ የሚከፈለው ከጠቅላይ ሚኒስትሩ ጽህፈት ቤት ነው የሚሆነው። ጠቅላይ ሚኒስትሩና አማካሪ ተብሎ ህወሓትም እንደዛ የሚያሉት በየደረጃው። ስለዚህ ለሆነ ለደሞዝ ምናምን በእርግጥ ለጽዳት ለጸሐፊ ለማን ቢሮ የተወሰነ ብር ሊኖር ይችላል ባንክ ውስጥ ያን የነበረ ማለት ነው። ከዛ ያለፈ እንዲያውም ሲግኒፊካንት ገንዘብ ሲባል የሰማሁት 4 ኪሎ የኢህአዴግ ጽህፈት ቤት ሲሰራ ሁሉም ድርጅቶች አዋጥተው ትልቅ ጽህፈት ቤት ሰርቷል። ጽህፈት ቤት የትኛው እንደሆነ ያላወቅኩትም ግን እንደ አዲስ ተሰርቷል ብለው ነግረውኛል። ስለዚህ እዛ ላይ 25% ድርሻ ይኖረዋል ህወሓት። ትልቅ ህንፃ ነው ያሉት። ጦርነቱ በእርግጥ ሲጀምር አላለቀም ነበር ህንፃው መሰለኝ፣ ግን ኤኒዌይ ብዙ ፎቅ ህንፃ ነው ያሉኝ። ደህና ብር እዛ ላይ ሊኖር ይችላል። የአዲስ አበባ ደግሞ መሬትም በደንብ ዋጋ ስላለት ላይ 4 ኪሎ ሆና
ሲደናብር ከተባለ እሱ ነው። ግን ከአጠቃላይ እንትን አንጻር ይሄ ቁም ነገር ብዙም አይመስለኝም። ኤኒዌይ ዞሮ ዞሮ ግን ከተባለች ያችንሽ የምትሆነው እንጂ ከዛ ውጭ እነዚህ ፓርቲዎች ውስጥ እንትናቸው ውስጥ ብረላቸው አሉ። ስለዚህ የተለየ የሚወረስ ሰዋት ንብረት የለም። ስለ ኢፈርት ከሆነ ያው ቅድም እንዳልኩት ኢፈርት ለብቻው ራሱን ይቻላል። እንዲሁም ሞር ኢምፖርታንት ሰው ኪሪስ የሚያደርገው ነገር ይሄ ስለሚመስለኝ እሱም ባነሳ ነው የሚሻለው። ከዛ ውጭ ሌላ ሰው አንድ ያነሳዋል እሱን ዘልዬ ላንሳውና በህወሓት አባላቶች ላይ ምን ተጽዕኖ አለው፣ በሌላ አካባቢ ያሉ ትግራይ ተወላጆች ላይ ምን አሉታዊ ተጽዕኖ አለው የሚለው ምንም የሚያገናኘው ነገር የለም። ራሱ ደብረጽዮን እኮ ወይ ደግሞ ህገወጥ ፓርቲ አልተባለም። ባይደው አሁን ትናንትና ለአፍሪካ ህብረት የተጻፉት ላይ ምርጫ ቦርድ ህገወጥ ፓርቲ ብሎ መደበን ምናምን ይላል። ከየት እንዳመጡት አላውቅም። ምርጫ ቦርድ ፈቃዱን የሰረዘው። ስለዚህ በዚህ ስም መንቀሳቀስ አትችሉም ማለት ያልተመዘገበ ፓርቲ ነው ማለት ነው። ለምሳሌ ህዝባዊ ወያነ ሓርነት ትግራይ እንደሚለው ህዝባዊ ዲሞክራሲያዊ ሓርነት ትግራይ የሚባል ለምሳሌ ስም ብዬ ነው ልንቀሳቀስ ብል አልተመዘገበም። በዚህ ማህተም ማሰራት አትችልም፣ ባንክ አካውንት መክፈት አትችልም ነው የሚባለው። ዳሴት ከዛ ያለፈ ህወሓት ወንጀለኛ አልተባለም፣ ደብረጽዮን አልተባለም። አባሎቹን አፌክት የሚያደርግ ነገር የለውም። ህዝብ ጋር እንደዛ ምንም የሚያዳረስ ነገር የለም። እስካሁን እኮ እየሰራ አይደለም ያለው ፓርቲው ማለት ስልጣን ነው ከነጌታቸው ጋር ግብግብ ውስጥ የነበሩት እንጂ ሌላ ኢትዮጵያ ከም እየሰሩ እያደረጉት ያለው እንቅስቃሴ አልነበረም። ስለዚህ ከቲዲኤ ጋር የሚያገናኘው የለም፣ ከኢፈርት ጋር የሚያገናኘው የለም፣ ከሌላ የዩናይትድ ልማት ማህበር ይሁን ሌላ እንቅስቃሴ ሌሎች ፓርቲዎች ተቆርጦች ጋር የሚያገናኘው ነገር የለም። እንደ ግለሰብ ማንም ይሄን ያደርጋሉ። ሌላ ግን ያው ፖለቲካው ከተበላሸ ያ የሚፈጠር ነገር እሱን ነው እንግዲህ ፖለቲካ ስፔኩሌሽን ሌላ ፕሮግራም ይቆይልኝ ያልኩት ስለ ታሪክ እንዳለ ነው። ከዛ እዚህ ላይ አንድ ነጥብ ልጨምርና ህወሓት ለምን ይሄን አልፈለገም፣ ይሄም ወደ ፖለቲካ ስለሚያመጣ ላቆየው ያልኩት መለስበታለሁ። ጊዜያዊ አስተዳደሩ ተጠሪነቱ ለማን ነው የሚለው ጊዜያዊ አስተዳደሩ ኦኬ፣ ይሄን ጥሩ እንትን ላደርገውና ጊዜያዊ አስተዳደሩ ሲቋቋም ከዚህ በፊት በሰፊው አውርቼዋለሁ። ግን ምንድን ነው ዋናው ነጥቡ? በፕሪቶሪያ ስምምነት መሰረት ሁለቱ ወገኖች በሚያደርጉት ፖለቲካዊ ውይይት አካታች ጊዜያዊ አስተዳደር ያቋቁማሉ። እሱም እስከ ምርጫ ድረስ ይቆያል ነው የሚለው። ሁለቱም የሚያደርጉት ውይይት ማለት ምን ያክል ይሁን 50% እኮ ማለት አይደለም። ምን አካታቸው ነው ታዲያ? ሁለቱ አይቶ አካታች እናደርጋለን ሲሉ ሶስተኛ፣ አራተኛ፣ አምስተኛ እንጨምራሉ ማለት ነው። ኤኒዌይ እኛ የምናዋጣው ሰው የለንም ማለት ፌደራል መንግስት። ስለዚህ ህወሓት የራሱን ዝርዝር አዘጋጀ። ግን ያው እናንተን ግን ያው እንስማማበታል ጠቅላይ ሚኒስትሩ እንትን አሉት፣ አሳዩት። ኦኬ ፕሬዚዳንቱ ለአዲስ ሰው ቢሆን የሚል መጣ። ከዛ ጌታቸው ነው ገዛ። ከዛ በፌደራል ህግ መሰረት ግን ያ ጊዜ መንግስት ተቋቋመ። እንግዲህ በወቅቱ አልተቃወሙትም። ቢቃወሙት ምን ሊሆን ይችል ነበር? የወደኛው ያለፈው ክረምት መሰለኝ ፕላኔት ያቀረብኩት ፕሬዘንቴሽን ላይ ፕላኔት ሆቴል ላይ ያቀረብኩት ላይ የተለያዩ ሴናሪዎች አስቀምጬ ሊሆን የሚችል ነገር የተለየ ህግ ማቀፍ ይውጣ ማለት ይቻል ነበር። ከኢትዮጵያ ህግ ውጭ ሊሆን አይችልም የሚቋቋሙት ኦብቪየስሊ። ነገር ግን ይሄኛው አሁን የተቋቋመበት ህግ የፌደራል ጣልቃ ገብነት አዋጅ ስኮፕ ጠበብ ያለ ነውና ፍሌክሲብል የሆነ ነገር ይውጣና ሊባል ይችል ነበር። ያ ሳይሆን ቀረና በዚህ መልክ ተቋቋመ። አዘንዶ ሰደግ ምንድን የሆነው ቴክኒካሊ ስፒኪንግ ሌጋሊ ስፒኪንግ ማለት ቴክኒካሊ ከምናወራው ጠቅላይ ሚኒስትሩ ጌታቸውን ሾመ። ጌታቸው ካቢኔዎቹ በሙሉ ሾመ። እሱን ደብዳቤ ጻፈላቸው። አሁንም እንደገና ጠቅላይ ሚኒስትሩ ወደ ወረደን ሾመ። ወደ ወረደ ደግሞ ካቢኔው እንዳለ ሾማቸው። አማኑኤል አሰፋ ለምሳሌ የወደ ወረደ ምክትል አሁን የደብረጽዮን ምክትል ነው። ነገር ግን ደብረጽዮን አይደለም የሾመው፣ አማኑኤል አሰፋ ብሎ እንደ ግለሰብ ነው ወደ ወረደ ሾመው። ስለዚህ ኢንፎርማል በሆነ ፖለቲካል አንደርስታንዲንግ ህወሓት የተወሰኑ ሰዎችን ለካቢኔ አዋጥቷል። ነገር ግን ሰዎቹ እንደ ግለሰብ ነው የተሾሙት። እንደ ግለሰብ ደግሞ እነሱ ወንጀለኛ ያላቸው የለ ፖለቲካ እንዳትሳተፉ ሊከለከላቸው የለም እንደ ድርጅት ነው እንጂ። ስለዚህ አማኑኤል አሰፋ ምክትል ሆኖ መቀጠል ይችላል። በቀጥታ ጊዜ መንግስቱን ይሄ የሚያፈርሰው ነገር እዚህ ጋር የለም ብዬ በዚህ መልኩ ማለት ባጭሩ መለስ ይችላለሁ። ህወሓት የሚቋጠረው በተዘዋዋሪ መልኩ ነው ጊዜያዊ መንግስቱን ማለት ያው ታጣቂዎችን በመጠቀም በማዋከብ በካድሬዎቹ ስራ እንዳይሰራ ማድረግ በመሳሰሉ ነገር ነው ጊዜያዊ መንግስቱ ተጽዕኖ የሚያደርገው እንጂ በቀጥታ ጊዜያዊ መንግስቱ ከህወሓት ጽሕፈት ቤት መመሪያ ይቀበል የሚል ህግም የለም አሰራርም የለም። ጌታቸውም ያንን ማዘዝ አልቻሉ ነው ያው መጨረሻ አዋክበው እንዳይሰራ አድርገው እንዲነሳ ያደረጉት። ስለዚህ አሁን ያንን ህወሓት ያን ችግር ሊፈጠር ይችላል። በቀጥታ ግን ህወሓት ነበር የሚያዘውና ህወሓት ከሌለ ጊዜያዊ መንግስቱ እንዴት ይሆናል የሚያስብል ነገር የለውም። ቴክኒካሊ የተቋቋመው በዚህ መልኩ ነው። ከዛ ውጭ ደግሞ መንግስት ተነጋግሮ መንግስት ያቋቁማሉ ነው እንጂ የሚለው ፕሪቶሪያ ከዛ ቀን ተቀን ከጀርባ ሆነው ይሾፍሩታል ጊዜያዊ መንግስቱን የሚልም የለም። እንደዛም ሊሆን አይችልም። ለዛ መንግስት ለምን ታቋቁማለህ? የጋራ ኮሚቴ አቋቁሞ ይመራሉ ብለህ አትጽፍም? እንደ ማጣቱ ቤተርቲንግ አንድ የሆነ ተቋም ስተቋቁም ኦቶኖሚ ኖሮት በዛ ታይም ሬንጅ ውስጥ እንዲሰራ ነው እንጂ በኋላ እንደ ፑፒቲር የሚባለው ይሄ እንትኖች ጨዋታ እንደዛ እንደ ታሽከረክር አይደለም። ስለዚህ
ይሄ ጊዜያዊ መንግስት ፈርሶ ግን ኮላፕስ አድርጎ ልክ አሁን ጌታቸው ፌል እንዲያደርግ ካረጉት ሌላ መንግስት እናቋቁም ቢባል ያን ጊዜ ህወሓት ይሳተፋል፣ ሌላም ግን ይሳተፋል ወደሚል መዋየት ይቻል ይሆናል። ይሄኛው ግን ለምሳሌ 1 ዓመት ይቆያል የተባለው በዚህ 1 ዓመት ውስጥ ቴክኒካሊ ስፒኪንግ ጊዜያዊ መንግስት የሚያፈርስ አይሆንም ማለት ነው። ሌሎች ብዙ ሾዎች አሉ። እስኪ ሌላ ፍሬም አስይዣቸው መልስባቸዋለሁ። ለዛሬ አመሰግናለሁ።